አረ ተቃጠልኩኝ ወገር አረ እኔ ነደድኩኝ ጀማ ወዴት ሄጄ እኔ ዋው ወይ ይወጣል ወብዬ ማለት ምን አይነት አበሳ ነው በእናታችሁ እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ ሸቃባ ራሱ እኮ አይገልጸውም ኡናይ ኤምሪ ቆይ ምን አደረግነው እኛ አባረር ነው እንጂ አንፈልግም በቃ እኛን አትመጥንም ላሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን ዞር በልልናል ነው አንተ በጣም ብዙ እንቅፋት የሆነ ሰው አይተህ ሊሆን ይችላል አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም ምን አይነት ደካማ ቡድን ያሳየ ነው ዛሬ ምን አይነት ማን ዴቪድ ራያ ዛሬ ቆንጆ ሎጬ በልቷል በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል ለማንኛውም ግን ተሰጥቶናል መቀበል አለብን አሚን ብለን ነው መቀበል ያለብን ማን ተሰጠን ገባልን ምን አይነት አበሳ ነው በእናታችሁ እኔ ራሴ ምን ላደርግ መጣሁ በዛው እንደጠፋው በቀርስ ምን አይነት ነገር ይሄኮ ከአዶናይ ሰርፕራይዝ እኮ ምንም እኮ አይተናነስ አዶናይ ይሄ ነው ሰርፕራይዙ በለን ደስ አላችሁ አይደለ 19 ምረፍ ፎቃቃ ወይኔ በየሳምንቱ እየጨስኩኝ ነው እናንተ ኢላ ሙሉ 3 ነጥቡ ይገባቸው ነበር እኔ ምንም መመከደው ነገር የለም ግን ኡናይ ኤምሪ የሚሉት ተንከሲስ ከነ ቡድኑ እንደው ፈርሶ ይቅር እንጥውና ቡድን እንደው በወረዱ ምን አይነት የተረገመ ቡድን ነው 4 አመት ሙሉ ስቃያችንን ታበሉናላችሁ እነ ኒውካስልን እነ ማንን ያኛውን መላጣ ተገላገልኩ ስል ብሏል እነሱን ተገላገልን ስንል ከአመት አትፈቱንም ከየት ነው ከማንቸስተር ደጋፊ እኮ በላይ እኮ ነው ጎዮናችሁብን እናንተ እንቅፋት ዛሬ አርሰናል አይደል እንዴ ሐሞት የላቸው ለነገሩ ደከማቸው ሮብ ማታ ተጮቶ ቅዳሜ ምሳ ሰዓት ኤአይ አይደሉ ሮቦት አይደሉ ይደክማቸው ሰው እነሱም እንደኛ ሰው ናቸው እኔ ብሩክ ዛሬ ማለት ነው ማንንም መውቀስ አንችልም ዝም ብሎ ማልቀስ ነው ዛሬ ወይኔ እንዴት ነው የሚገፋው አሁን ቅዳሜና እሑድ እንዴት ነው የሚገፋው እንደው በሌላው እንኳን እንዳልጽናና ያቺ የፈረደባትም ሰኞ ማታ ነው የምትጮተው ወይኔ ብሩክ አላል ይቻላል ቋጥሯችሁን ሰርቷል ዛሬ ማለት ነው ቪላ እንዳረካኝ እረፍ ቋጥሩ ሰርቷል የ19ኙ ቲም ቋጥሩ ሰርቷል እኔ ዛሬ እግዚአብሔርን አርሰናል በቃ እኔ ዛሬ አቻረገ በቃ ካምባክ ያደርጋል ማርቲኔሊ ሲገባ ነገሮች ብልሽት ተብለውብኝ ህይወታችሁ እንዳስደሰታችሁ ደስ ይበላችሁ ከኛ በላይ ናችሁ እኮ ወይኔ ማን ሲቲ ዛሬ ጣል ወይኔ በቃ ህይወቴን ነው ማጣው ዛሬ ታውጡኛላችሁ ማን ሲቲ ከሰንደርላንድ ከተሸነፈ ታውጡኛላችሁ ወይኔ ጋድ ለኔ ሁሉ ደስታ ይገባኝ በቃኝ ደስታ በቃኝ እናቴ ትሙት አልደበረኝ ማን በጣም ነው የደበረኝ ወያላ ያበሸቀኝ ነው ወረላል ስማ ሁሉንም ጨዋታ እኮ ታሸንፍ ኖርማል ነው እንዴት የሊቨርፑል አሸናነፍ እንሸነፋለን ላስት ሚኒት ይገባብላል እኛ ያርለ ይኸውልህ ባጃሺልና ቶሲን አደረብዮን ይዘን የገባን በቤንች ተከላካዮቻችን ገባህ አይደል አስቶን ቪላ ምርጥ ቡድን እኮ ነው ስንቶቻችሁ ናችሁ አስቶን ቪላ የምትችሉት ገባህ አይደል ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት ባክ ቱ ስኩዌር ዋን ፈታ እኮ ነው በቃ አሁን ውርዛም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫው ኖርማል እኮ ነው አልደበረኝም ምንም ነው ያልደበረኝ በጣም ነው የደበረኝ ደግሞ ማንቹኒያ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው ኖርማል ነው ሁሉንም ጨዋታ ማሸነፍ እኮ አይቻልም ገባህ አይደል በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጥርበታለን ምንም ማድረግ አይቻልም ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጥርበት አቆጣጠር አለ እንደዛ አይነት አቆጣጠር ነው ዛሬ የምቆጥረው ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል ሁለተኛ ቡድን ማን ሲቲ ነው ይላል ቅድም ሁለተኛ ቡድን አስቶን ቪላ ነበር ኖርምዬ ነው ቋጥሩ ይከፈትላችኋል አንኳኩ ይከፈትላችሁ ቀደም ቪዲዮ ሲሰራ በቃ አቻውን አይደል ግባ
ሳምንቱ ደመቀ ግባ። አስቶን ቪላ ይችላል፣ እግዚአብሔርን ይችላል። ተጋደሉ። እንዴት ነው የሚችሉት? በስመ አብ። አስቶን ቪላ ይገባል። ሲጀመር ነው ሁለተኛ ክለብ አስቶን ቪላ ነው። ከዚህ በኋላ ግባ እንችላለን። ጎስት ቪዲዮዎች ሴቭ ያደረኳቸው ቪዲዮዎች አሉ፣ በእነሱ መለሳለሁ። ግባ እኔ በየአመቱ ባስቶን ቪላ በየአመቱ 3 አመት ተከታታይ እንዴት ጭንቅላታቸውን አይሰማቸውም እንዴ? መግደል ነበረ መግደል። በቃ ሲገቡ ሜዳው ጭፍጭፍ ማን ተሸነፍን ጭራሽ። አረ በስመ አብ። ኧረ እኔ ምን ላድርግ? ሰከንድ አፍ እኮ አሪፍ ተጫውተናል። ዲፌንሳችን እንዴት ነው የሚያስፈራው! እንዴት ነው የሚጋለጠው? እንደዚህ ክፍት። ኧረ በስመ አብ። ዲፌንስ እንደዚህ ይከፈታል እንዴ? እንደዚህ ይከፈታል ወይ? እኔ ሌላ ነገር ማይ ነው የመሰለኝ እኮ። ኧረ በስመ አብ። ቪላዬ ክበሩልኝ። ድሮም ሻምፒዮንስ የበላ ቡድን እኮ ያስታውቃል። መጠጥ ያለ ነው። ሻምፒዮንስ የበላ ቡድን መጠጥ ያለ ነው። እጅን ወያኔ ተቀበሉልኝ፣ ወያኔ ትንገረፉልኝ። የኔ አባት ክበሩልኝ። ሁለቶት በዛብኝ። ግን ይቀጥም ነው አለ ገና ዘንድሮ ሌላ ይኸው የመጫ መደርደሪያ አማሮትን ቻምፒዮንስ ፕሪሚየር ሊግ አማሮትን ይውሰዱና ይብሉ። አረ ክበሩልኝ። የጃፓኑ ሯጭ ኢዝ ባክ ይላል። ምን ብዬሽ ነበረ? ቪላ ቢላ እንደሚሆንብሽ ነግሬሽ ነበር። ቪላ በመጨረሻው ደቂቃ አንጀቴ ቅቤ ጠጣ። ቪላ አንተ ንጉስ ነህ፣ አንተ ኃያል ነህ። መጨረሻ ላይ አረድሽ በ90+። ቡንዲያ ምን አይነት ተጫዋች ነህ? አንቺ ሚዜ ሩጫሽ እስከዚህ እስከ አስቶን ቪላ ድረስ ነው። የአንቺ ሩጫ እስከ አስቶን ቪላ ድረስ ነው። ቪላ ይችላል። ቢላን የሆንብሽ አንጀቴ ቅቤ ነጠጣው። አረ ቪላ እንደው በምታምነው ይዣለሁ። ተወኝ። ዋት በለው ዋት ታስበላ። እንዲ ችግር ምንድነው? ቆይ ኧረ በኪዳነ ምሕረት ችግር ምንድነው? እኔ ፕሪሚየር ሊግ በመጣ ቁጥር አዲስ አበባ በመጣ ቁጥር አንተ መበቀል ለያዝ ወይስ ዋንጫ መብላት ለያዝ? እኔ ችግር ምንድነው? ከኔ ጋር እንዴ እኔ ካንተ ጋር ልመላለስ ወይስ አመት ቁጥር ይልበስ? ኧረ ተወኝ፣ ስለ መድኃኒዓለም ተወኝ። ኧረ ተወኝ። እንደው አንዴ መሰለ የተከላካይ ስኳድ ዲፕ ያለው ቤንች ላይ ስኬሊ ማይታው። ኧረ በስመ አብ። ከጉዳቱ አልሆነን ከውጤቱ አልሆነን። ኧረ ቪላ ተወኝ በቃ። አቸውንና እናገባለን ብዬ ሳስብ ጭራሽ እኛ ላይ ግባ። እግዚአብሔር ወይ ተቃጠልኩኝ እኮ ግን ኧረ እግዚአብሔር ኧረ እመቤት ገባብን እኮ እናገባለን ብዬ ነበር የጠበኩት። እግዚአብሔርን እግዚአብሔርን እስኮላ አስቶን ቪላ ይችላል። ግን ኧረ አስቶን ቪላ ልቀቀም በእግዚአብሔር። ኧረ አስቶን ቪላ በእግዚአብሔር። ኧረ በእግዚአብሔር እንዴ! እሺ ምንድነው? እኔ ለአርሰናል ደጋፊዎች እኔ የምጠይቃችሁ ምንድነው ችግራችን? እሺ ዛሬ አሁን ከአመት ኧረ በስመ አብ። አስቶን ቪላ ምን የሸጣሪ ቡድን ነው ግን? እግዚአብሔርን ተቃጠልን እኮ አረርን። ኧረ ወገን አይዞሽ በቃ ኧረ በእግዚአብሔር ኧረ ግባና አውጣው። የተኛ ወያላ ከገባበት አውጣው ይደና ከገባበት ገባና አውጣው። ቪላ ይህን ወያላ አዋርድ የምታሳየኝ እኔ ማን ነኝ? በየትኛው ጥርቄ ነው? ሲጀመር በቅድሚያቴ የቪላ ደጋፊ ባልሆን ይደብረኛል እኮ ነው በላይ ነው አባት። የአርቴታን የራቆን ቪዲዮ ይዛል ከአመት የምታስጨንቀው ግን ትንሹ ወያላ። ኧረ ትንሹ ሲጀመር ድሮም ቪላ እናውቀዋለን። ለትንሽ ቲም ፊት አይሰጥም ቪላ። ቪላን ለማሸነፍ መመረጥ አለብህ። የንጉሱ ዘር መሆን አለብህ። ተመስገን። ይሄማ አይደለም፣ ይሄ ነገር ነው። ይፖሰታል፣ ዛሬ ይፖሰታል። ዝም ብሎ ይላከዋል እኮ ነው። ምን ሼር ኮፒ ሊንክ አድርጋ አድርስለት።
ቢስሚላህ ይሄን ጨዋታ ቢስሚላህ ካልተባለ ለማንም ጨዋታ አይባልም። የሚገርም ጨዋታ ነበር። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አስቶን ቪላ የሊጉን መሪ አርሰናል በሜዳው አስተናግዶ 2-1 ማሸነፍ ችሏል። ሁሉ ነገር የነበረው እኔ ግን ኢምሬ ሁሌ አርሰናል ጋር ሲገናኝ በቃ የሆነ ሂሳብ የሚያወራርደው ሂሳብ ያለ ነው የሚመስለው። እሱም በረኛ ማርቲኔዝ የሚገርም እኮ ነው። በቃ ዛሬ አሁን ድፍረቱ ይገርማል። እነ ሳንቾ ምናምን ይቀይራል። አቻ አርሰናል ጋር ሆነ ድፍረቱ አርሰናል ጋር እየተጫወተ አጥቂ ነው ሲቀይር የነበረው። በቃ ፕላኑን አዘጋጅቶ ነው የመጣው ዛሬ። በጣም ደፋር ቡድን ነበር የነበረው አርሰናል። እንደውም ይሄ ሁላ ጉዳት አለበት ተከላካዩ በጣም ጉዳት እንዳለበት የሚያስጠኔን በዚህ ልክ አርሰናል ተከላካይ ክፍት ሆኖ አይቻላል። በዚህ ልክ ምክንያቶች አሉት ለመሸነፉ። በእርግጥ ግን አስቶን ቪላ ደግሞ ጥንካሬው የሚገርም ነበር። ከአርሰናል ጋር ሲገናኝ የሆነ ይለየት ይላሉና 30 ነጥብ ይዘው እንግዲህ ሁለተኛ ደረጃ ላይ መቀመጥ ይችላል። ያው ሲቲ ቀሪ ጨዋታ ስላለው አርሰናል በዛው ነጥብ መቀጠል ይችላል። ያው አሁንም የሊጉ መሪ ነው። ግን በተለይ ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር። እስቲ ስለ ጨዋታው የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይቻላል። ሰላም አስከባሪው ቪላ ዘንድሮም ከሰላም ጎን ቆሟል። ለሀገራችን ሰላም ሲል አርሰናልን አዋርዶታል። ባለቀ ሰዓት በቃ አርሰናል ተረጋጉ። እኔ ካሁን በኋላ ብሸነፍ ራሱ የእናንተ መሸነፍ በቂ ነው። ግን እንደማልሸነፍ አውቄው ነው እንደዚህ ምዝተው። ግን እግዚአብሔርን ይችላሉ ቪላ በቃ ወንድ የሆነ ቲም ወንድ ቲም። ወያላው ፈርስታ ቪዲዮ መስራት ደበረሽ። የኔ ቋጠሮ ስለምችል ነው። ቪላ አንዴ ለቪላ ከምባክ ልታረግ ነው። ከምባክ ቁልቁል ትወርዳለህ። ገና ቁልቁል ዋንጫ ማለት ነው። አቅለሽልሾ ይወጣልሃል። አችልም ነግሬሃለሁ እኮ አንተ ዋንጫ ጋር ስትደርስ ማለት ነው ያቅለሸልሻል። አትበላውም። ችላ በላም ፕሪንስ የችላል ቋጠሮ ፕሪንስ ለቪላ አንድ ጊዜ ከሊቨርፑል ቀጥሎ ማለት ነው ብቸኛው አርሰናልን ያሸነፈው ቪላ ነው። ስለዚህ ጭብጨባ ይገባዋል። ብቸኛው ሊቨርፑልና ቪላ ናቸው አርሰናልን ጥንቡን ማስጣል የሚችሉት ማለት ነው። እንችላለን ነው የምልህ እንችላለን። ቪላ ወንድም ጥላ እግር ኳስ አበደች ወንድሜ። እንደዚህ አይነት ጨዋታ እያየ እንዴት ነው እግር ኳስ መመልከት የማትጀምረው? በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቪላ ፓርክ ላይ አስቶን ቪላ መድፈኞቹ አርሰናሎችን አስተናግደው ድራማዊ በሆነ ጨዋታ 2-1 ማሸነፍ ችሏል። በጣም ያበደ ጌም ነበረ። ቪላ አርሰናልን በምን ያህል ደረጃ መፈተን እንደቻለ ተመልክተን ነበር። እርግጥ የበርካቶቻችን ግምት ነበረ በጣም ለአርሰናል ከባድ ፈተና እንደሚሆን። ነገር ግን ጨዋታውን ከሙሉ 3 ነጥብ ጋር ነው ማጠናቀቅ የቻሉት። እንግዲህ ቪላዎች በካሽ አማካኝነት 36ኛው ደቂቃ ላይ ጎል ማስቆጠር ችሎ 1-0 መምራት ችለው የመጀመሪያው አጋማሽ ተጠናቆ ነበረ። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ መድፈኞቹ አርሰናሎች ቀይሮ ባስገቡት ትሮሳርድ አማካኝነት ጎል አስቆጥረው ወደ ጨዋታው የሚመለሱ ይመስል ነበረ። ታዲያ ጨዋታውም እንግዲህ በዛው ውጤት ተገባዶ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጭማሪ ደቂቃ ላይ ተጠናቆ 95ኛው ደቂቃ ላይ ቡኔዳ በጣም እብደት በሚመስል መልኩ ለአስቶን ቪላ ጎል አስቆጥሮ 2-1 ቪላ አርሰናል መርታት እንዲችል ማድረግ ችሏል። ለመድፈኞቹ አርሰናሎች በጣም ልብ ሰባሪ ውጤት ይመስለኛል። ጎል የተቆጠረችበት መንገድም ሂንካፔን በደንብ የሚያስወቅስ ይመስለኛል በግሌ ማለት የመጣበት መንገድ። ከዛ በተጨማሪም ደግሞ በጨዋታ ላይ በአርሰናል በኩል ያን ያህል ትልቅ ኢንፍሉዌንስ የነበረው ተጫዋች ነበረ ብዬ አላስብም። ዴቪድ ራይ አንዳንድ ጥሩ ሴቮች ነበሩት። ከዲክላን ራይስ ውጪ ግን አይኔ ውስጥ የገባ ተጫዋች ነበረ ብሎ በዚህ ጨዋታ ላይ ለመናገር በጣም አስቸጋሪ ነው። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ መስራት ትችላላችሁ። ናና ቤት ይለያል። በፕሪሚየር ሊጉ መድፈኞቹ አርሰናሎች ከዚህ ጨዋታ ነጥብ መጣል በኋላ እዛው 33 ነጥብን ይዘው አንደኛ ደረጃ ላይ ተቀምጧል። ቪላ አስደናቂ አቋሙን እያሳየ እንግዲህ በሁለተኛ ደረጃነት 30 ነጥቦችን በመያዝ ተቀምጧል። ማንቸስተር ሲቲ ሰንደርላንድን ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሎ ሁለተኛ ደረጃ ላይ መምጣት ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ምን ብዬ ነበረ መተህ ተከራከርክኝ። እኔ አርሰናልን ንቄ ሳይሆን ኦና ኢምሬን በደንብ እረዳዋለሁ። ኦና ኢምሬን በደንብ አውቀዋለሁ። አይ ኖ ሂም እንዴት እንደሚጫወት ሰራላችሁ። በተአምር አርሰናል ዛሬ አያሸንፍም። በየቀመርም ሰርቼ ነበር። ደብል ቻንስ ለቪላ ፉል ታይም ባይዞይ ፈርስት ሃፍ ለቪላ ደብል ቻንስ ሰጥቼ የሆነች ቀመር በሌላ በኩል ሄዳለች። ፉል ታይም ደግሞ ይውጣ። ምን ብዬ ነበር የተከራከርከኝ? ምን እንደምትል አላውቅም። ኦና ኢምሬን በደምን ማቁ አቤት ክራሽ! ምን አይነት ጎል ያስቆጠረው! ምን አይነት ጎል! ሞርጋን ደግሞ ድሪብል ወይኔ! አረ ሙሉ ቲሙ ይችላል ድሪብል ነው የሚያደርገው። ኮንፊደንሳቸው ምናምን ይሄ ጨዋታ ብቻ ይለቅ። ምን ብዬ ነበረ? ቢስሚላህ
ቢስሚላህ ተቃጠልኩ። ምንድነው ይሄ ቡድን ከኛ የሚፈልገው? ምንድነው ይሄ ቡድን ከኛ የሚፈልገው? ምንድነው የሚፈልገው? ምንድነው ከኛ የሚፈልገው? ምንድነን ግን? ምንድነው አርቴታ ምንድነው የሰራው? አርቴታ ተቃጠልኩ እኔ። ኧረ ቢስሚላህ ዘንድሮም እንደዚህ ነው። ዘንድሮም እንዲሁ ነው። የዋንጫው ቡድን ልክ 2023-24 ቀድሜ ቪዲዮ እንደሰራሁበት ማለት ነው 2023-24 ነጥብ እንዳስጣለ አስቶን ቪላ በስርዓት በልጦ ልክ እንደ ትልቅ ቡድን ተከብሮ ተጭሮ የሚገርም 3 ነጥብ አሳካ ሁለተኛ ላይ ተቀምጧል። ስለ አስቶን ቪላ አይደለም ወሩ ስነግርህ ነበር። አንተ የሚያሸንፍ ያለው ላይ መስልማ እኔ ዊን ብየዋለሁ። ትኬት ቴሌግራም ላይ ገብታችሁ ማየት ትችላላችሁ። አስቶን ቪላ የሚችል ቡድን ነው። ላንተ የሚያንስ ቡድን አይደለም። ኤምሬ አርቴታን ይበልጠዋል። ማባረር አልነበረብህም። ዋንጫ ይሰጥ ነበር እስካሁን ማለት ነው። አሁን ማንቸስተር ሲቲ የሚያሸንፍ ከሆነ በ3 ከዛ ውጭም ራሱ እንዴት እንደተጠጋየ ራሱ አስቶን ቪላ አንተ ዋንጫ ቡድን አይደለም። እመን። በስመ አብ ቪላ በጣም ትችላለህ። በጣም ትችላለህ። አረ ውለታው በዛብን እዚህ ቡድን ጋይስ። ሁለተኛ ክለብ ቪላ በጣም ነው የምትችሉት። ቪላ ነጥብ ጣለ ብዬ ቪዲዮ ልሰራ በጣም አሳዝኖኝ ማለት ነው። አይቀረቅሩትም አለቀሳ። ለማንኛውም ሲቲ ሊድስ የሚያሸንፍ ከሆነ ነጥባቸው እኩል ይሆናል። እኩል ነጥብ ማለት ነው። እኔ ለቪላ ግን በቃ እኔ ምን ብለን ውለታው እንደምንመልስ አላውቅም። እንደግፈው በቃ ዝም ብለን ቪላ እንደ ሁለተኛ ክለባችን እንደግፈው። ሌላ የምናደርግለታለን መቼም። ኧረ በስመ ባለቀ ሰዓት ያላል ይሄ ነቢ ያለ ምን ጉር ነው ሀቢቢ አቻለቀ ብዬ ያችን ኳስ ማዱኬ ሲስት ሆነ አይመሬ አውዙ ቢላሂ ምን ሸይጣን። ምን አይነት የተረገምክ ሰውዬ ነህ አንተ አቀላሆ። ጉድ ኢቭኒንግ። እንዴት አይነት ሰይጣን የሆነ ቲም ነው ይዞብን የቀረበው ዛሬ ደግሞ። ያ ረቢ ኧረ በአላህ አባት አስቶን ቪላ ማለት ይሄ ነው እኮ። አለቀ እኮ። አባት አስቶን ቪላ በየአመቱ ዋንጫ ስታለም ስታስብ ፊት ለፊት ዱቅ ብሎ ይጠብቃል። አስቶን ቪላ ፈንደድ ያለሽ አንቺ ደግሞ ፈንደድ ለጠፍ አርጎ ሰጥቷል። አቻ ብትወጣ ይሄ ልክ እንደ 3 ነጥብ ነበር። የእውነት አቻ ይዞ አርሰናል ቢወጣ ልክ እንደ 3 ነጥብ ነበር መቆጠር ያለበት። አስቶን ቪላ በጣም ከባድ ነው። በተለይ ለአርሰናል አገኘ ማለት አርሰናል አፈንዳጅ ነው እንዴ። ሁሌ ለዋንጫ ስታስብ ፈንደድ ያለሽ አስቶን ቪላ ጋር። ዛሬ ሲቲ ከሰንደርላንድ ጋር አለው። ሰንደርላንድ ጥሩ ቲም ነው። ቢያንስ ዛሬ ነጥብ ይጥላል ተስፋ ታደርጋለህ እንጂ ሲቲ እየተከተለ ነው። ሊቨርፑልም ተስፋ አለው መሰለኝ። ይሄ ነገር ይገማ ዲፌንስ ሳሊባና ጋብሪኤል አለቀ። ማንም የተካቸው ማንም ሄንካፔዮንክ ማንንክ ማስክ አንም የተካቸው ጋብሪኤልና ሳሊባ የማይተኩ ናቸው። ግባለት። ይሄ ቡዳ የሆነ ቡድን ነጥብ እንደሚያስጥል መጀመሪያም ታውቁኛል። አምናም ካቻምናም አስቶን ቪላ ሁሌ እንዳስለቀሰች ነው ወያለው። አቤት ምን አይነት ቀን ነው በፈጣሪ ስም ጀማአው። እኔ ገጠር መግባቴን ተውት። እኔን ትታችሁ ጎስትን ነው ገጠር የምናስገባው። ግባለት ወንድነን እግዚአብሔርን። እንደ ዛሬ አርሰናል ሽንፈት አስደስቶኛ አያውቅም። ከሲቲ ጋር ያላችሁ ነጥብ ልዩነት ዛሬ ሲቲ ያሸንፋል 2 ይሆናል። ቪላም መጥቶብሃል ከ3 ሆኗል ከቪላ ጋር ቶርዳለ ገና ከደቂቃዎች በኋላ በርንሞዝን እኛ ስንለጥፈው ከኛ ጋር ያለሽ የነጥብ ልዩነት ስንት ይሆናል? 6 እንጨርሳለን ማለት ነው። ጀማ ወያለው ጠብቀኝ መጣውልህ። መልካም ምሽት። እኔ በጣም ደስ ነው ያለኝ። በያሊት ቪላ እድሜ ልክሽ እንዳይቀጠቀጥሽ አንቺ ዋንጫ ማትበይው ቪላ ከዚህ ፕሪሚየር ሊግ ሲወርድ ብቻ ነው። እሱም ደግሞ ቪላ ስለማይወርድ አትበይም። እኔ ዋትኪንስ ዛሬ ምን ነከው ብዬ ነበር። ፈርስት ሃፍ ያባከነው ኳስ ግን ባለቀ ሰዓት እንዴት ደስ ይላል መሰለሽ! እንዴት ደስ ይላል በዛ ሰዓት ቅርቅር የታባሽ ቋጠሮ በከንቱ አልከሰርም። ገባልሽ። እንዲሁ አስቶን ቪላ ክበሩልኝ። እንዲሁ የእናንተ ውለታ በዛብን። እንዲሁ ክበሩልኝ። ውለታችሁን እንመልሳለን። በፈለጋችሁት የሆነ ተጫዋቹ ሰዱ እስኪ ለክብራችሁ
ለውለታችሁ ውሰዱ። የሆነ ተጫዋች ኮናቴ ልስጣችሁ ውሰዱ። ይችላል። አስቶን ቪላ አርሰናል ወያላው የአስቶን ቪላ ሚስት ነው። አርሰናል የአስቶን ቪላ ሚስት ነው። በየአመቱ እያመጣ ነጥብ የሚያስጥለው ጀግና የሆነ ቲም ነው አስቶን ቪላ። ይችላል። አስቶን ቪላ ይችላል። እንዲሁም ይሄ ዋንጫ ለአስቶን ቪላ ነው የሚገባው ትላለህ አባቴ። እኛ የቋጠር ነው እኛ ነን የምንፈተው። ጠብ አትልም ነው የምልህ። ጠብ አትልም። ነገርኩህ እኮ እንቅልፌን ትቼ ቁጭ ብዬ ቋጥራለሁ ብዬ ነበርኩ። ገባልሽ? አሁን ምድረ ወያላ 3 ነጥብ ጥለሻል። ወያሊት በቃ አየህ፣ እንደዚህ ተረጋጋ። እስቲ ወንድ የሆነ የአርሰናል ደጋፊ ማለት ነው የማይገባው ቡድን ያሸነፈው ብሎ ቪዲዮ ይስራ። የማይገባው ቡድን አሸነፈ ብለህ ቪዲዮ ስራ። የአርሰናል ደጋፊ ወይ ሌላ ምንድነው እንደ ደከማችሁ? 5 ሰዓት ተጫውተው ነው እንደ መጡት ለዚህ ጨዋታ። የደከመ ቡድን አዞሩባቸው። የሆነ ከ50 ደቂቃ እስከሆነ ምናምን ደቂቃ ከ70 ምናምን ደቂቃ እስከ አዞሩባችሁ። እንዴ የሊጉ መሪ አይደላችሁ እንዴ? ምን እሺ ነው? አስቶን ቪላ የልጅነት ቲሜ ነው። አያቴ ትለኛለች አስቶን ቪላ ጥሩ ቡድን ነው ትለኛለች። ቀለል ብሎን ሳምንቱን አሁን ቀለል ብሎን መቀመጫ ሳጥታችሁን ነበር እኮ። ምን አይነት የመጨረሻ ደቂቃዎች ነው የተመለከትነው? በስማም ርብርብ፣ በስማም ተጋድሎ። እግር ኳሱ ኦልሞስት ዎኪንግ ፉትቦል ሆኖ ነበር። ሁሉም ደክሞት ነበረ። በጣም ዝግ ያለ የደከመ ጨዋታ የሚመስል ነበረ። ግን 20 ምናምን ሙከራ ተሞክሮበታል። ምክንያቱም ሁለቱም ወክ ስለሚያደርጉ በቃ የሆነ በፓስ ምናምን ነው የሚደርሰውና ሚገርም ተጋድሎ። ኤሚል ቡዌንዲያ ሚገርም ኳስ ነው ያስቆጠረው። ኳሷ ፈልገዋለች፣ እዛው ሞክሮ ተደራርቦ እንደምታዩት ቲምበር በጀርባው ዲክላራይዝ እንደዚህ ሆኖ ጨመረው መጨረሻ ላይ። በጣም አስገራሚ ነው። ለኡናይ ኤምሪ ግን ትልቅ ክሬዲት መስጠት አለብን። ትልቅ ክሬዲት ለኡናይ ኤምሪ። በጣም ሪስክ ወስዷል። በጣም የሚቀይራቸው ተጫዋቾች ለምሳሌ ሚድፊልድ ሲያስወጣው የዊንገር ነው የሚያስገባው። ከዛም በኋላ ደግሞ መጨረሻ ላይ 2 ተከላካይ አስወጥቶ ሊንደሎፍን ብቻ ነው 1 ተከላካይ ያስገባውና ኢሜል ቡዌንዲያን ማለት ነው። መጨረሻ ዋጋ ከፍሎታል። 3 ነጥብ ርቀት ሆኗል ከመሪው አርሰናል። በኋላ ሲቲ ይጫወታል። ቢያንስ ፕሪሚየር ሊጉ እንዲህ ተደጋግፈው ቢሄዱ ይሻላል እንጂ አርሰናል ብቻውን ከሄደ ይደብራል። ግን ቢበላውም ባይበላው ተደጋግፈው ሄዱ። ለማንኛውም እናንተስ ምን አሰባላችሁ? ፎር ላይክ ማርገርስ ይመቻችሁ። ዲሴምበር የስጦታ ወር ነው። ለዛ ነው አርሰናል ለቪላ 3 ነጥብ የሰጠው። ሁሉም ነው የሚወስደው። አሁን ሁሉም ተራው ደርሷል። ተሰለፉ፣ ይሰጣችኋል። ምን አይነት ቪላ ነው? አስጨነቀ። አይገልጹም። አስጨነቀ። 2 ጎል ስጥት። አረካኝ። ቪላ ያሰጋል። እዚህ ምን አይነት ጌም ነው? ምን አይነት 2 ፖይንት ጋፕ። ሲቲ ዛሬ ይሄን አይቶ ይሸነፋል ማለት ዝገት ሞተ ማለት ማሸነፍ አለበት። እስቲ ወያሊት ኬዙ ከባድ ነው። ዲሴምበር የጊፍት ወር ማለት ይቻላል። አንዴ ላስቶን ቪላ በስመ አብ ምን አይነቱን ቪላ ነው የተመለከትነው? ኧረ በስመ አብ መድፉን አስቆሙት። እንግዲህ አርሰናሎች በቪላ ዛሬ ቪላ ፓርክ ላይ 2-1 በማቲካሽና በቡንዲያ ጎል ተሸንፈው ወጥቷል። ምን አይነቱን ድንቁን አስቶን ቪላ ነው የተመለከትነው። በእናታችሁ እስከ መጨረሻው ድረስ ለማጥቃታቸው እጅግ በጣም ደስ የሚል ደበደቡ፣ አስቆጥሮ ወጡ። በቃ ይችላሉ ዛሬ ቪላ በጣም በምርጥ ብቃት ተጫውቶ አሸንፎ ወጥቷል። ማቲካሽ ራሱ ምን አይነት ግብ ነው ያስቆጠረው? አረ በስማም ባይዜ ከግቡ ውጪ ዛሬ ካሽ የሚጫወቱበት መንገድ አረ በለው። ከዛ በኋላ ትሮሳርድ ለአርሰናል ተቀይሮ ገብቶ ወዲያው ነበር እጅግ በጣም የሚያምር ጎል ያስቆጠረው። ግን አርሰናልን ከሽንፈት ሊታደግ አልቻለም። ቡንዲያ በመጨረሻ ደቂቃ በቃ ሰከንድ እኮ ነው የቀረው ማለት ይቻላል። አረ በስመ አብ ግን ቪላ
ሁሌ በቃ ለአርሰናል ጉሮሮ ነው የሚሆንበት። ከምሬን እኮ ነው የምላችሁ። ኧረ በስመ አብ። ብቻ ግን አርሰናል የትልልቆቹ ተከላካዮች የሚባሉት ገብርኤል ማጋሌሽ እና ዊሊያም ሳሊባ ካልተመለሱ እጅግ በጣም ችግር ውስጥ የሚገባ ይመስለኛል ከዚህ በኋላ ቀጣይ ባሉ ጨዋታዎች ማለት ነው። ለማንኛውም ሳሊባ በጊዜ ይመለሳል ብዬ አስባለሁ። ግን ቪላ ዛሬ የሚገርመው ቪላ ነው የተመለከተው። ደበደቡ እንደዛ አስቆጥሮ ወጡ። ይገባቸዋል። ሁለተኛ መጥተዋል ደግሞ የክለብ ሳይታወቅ ሁለተኛ ደረጃ ላይ ተቀምጧል። ኧረ ቪላ ዋው! ነግሬህ ነበረ የቀን ጨዋታ ለምን እንደምወደው ነግሬህ ነበረ። ከአስቶን ቪላ መንጋጋ ወያላ አይነጥቅም ስጋ ይገባል። አስቶን ቪላ ይገባል። አቻ በጭራሽ አይገባችሁም ነበር። በጭራሽ ማለት ነው። የኔ ሰላም አስከባሪ አንቺ ወያላ ተዝረክርከሽ ነበር። ስጥት ተደረግሽ ነው የምልሽ። ይችላል አስቶን ቪላ እየገባ ዳብሊው አስቶን ቪላ ስላለ ኮሚኒቲ ላይ እየገባ እያዳሚ እየገባ አልነገሩሽም ወይ? ቱ ፒስ 45 ደቂቃ ጠብቀኝ ብዬ ነበር። ወያላ ግባ እናውጣ ወያላ አንተም ያምርብህ ሚዜ ስትሆን ነው። እደግምልሃለሁ ወያላ ገብተህ ታወጣዋለህ። ምድረ ቡሪ ግባናውን ተኛ። በቃን ያልሰማም ወያላ ሚዜ ስትሆን ነው የሚያምርብህ። የዘንድሮ ፕሪሚየር ሊግ ላይ ኡናይ ኤምሬ አልላቀቀም አለ። ብዙዎቹ አርሰናል ደጋፊዎች ከጥንትም ነው ኤምሬ ውስጠ ወይራ ነው ይላሉ። አዎ ነው ያራዳ ልጅ። አርሰናል ዋንጫ እንዳይበላ ከማይፈልጉ አሰልጣኞች አንዱ የሚመስለው ኤምሬ ነው። ቪላን በገጠሙ ቁጥር ጭንቀት ነው። ዛሬ ደግሞ በፕሪሚየር ሊጉ ለሁለተኛ ጊዜ 15ኛ ሳምንት ፕሪሚየር ሊግ ላይ ነን። ለሁለተኛ ጊዜ አንድ ሊቨርፑል አንድ አስቶን ቪላ ማለት ነው። ምንም ሊሰሟቸው አልቻሉም ነው። ዛሬ ሙሉ 11ዱ የሚገርሙ ነበሩ ያራዳ ልጆች። ምን አይነት ጌም ነው! በጣም የሚያስብል ጌም ነው የተመለከትነው። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። በስመ አብ ጋይስ፣ ምን አይነት ግድያ የሆነ ጨዋታ ነው የተመለከትነው። ዛሬ እንግዲህ እጅግ ተጠባቂ በነበረው የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ መድፈኞቹ በአስቶን ቪላ የ2-1 ሽንፈት ገጥሟቸዋል። እንግዲህ ሁል ጊዜ ማለት በሚቻል ደረጃ መድፈኞቹን ከዋንጫ የሚያስቀራቸው አስቶን ቪላ ዛሬም በቪላ ፓርክ እንግዲህ ውድ 3 ነጥብ ወስዶባቸዋል። መድፈኞቹ እንግዲህ በማቲካሽ ግብ 1-0 ሲመሩ ቆይተው ተቀይሮ በገባው ሊያንድሮ ትሮሳርድ አቻ ማድረግ ችለው ነበረ። በነገራችን ላይ ትሮሳርድ ተመልሶ ተጎድቶ ተቀይሮ ለመውጣት ተገዷል። ታዲያ በመጨረሻዋ ደቂቃ እንግዲህ በ96ኛው ደቂቃ ቡንዲያ ባስቆጠራት ግብ አስቶን ቪላዎች ሙሉ 3 ነጥብ ይዘው መውጣት ችለዋል ማለት ነው። መድፈኞቹ እንግዲህ የዛሬው ሽንፈት ከ18 ጨዋታ በኋላ የገጠማቸውና ከሊቨርፑል ጨዋታ በኋላ በፕሪሚየር ሊጉ ሁለተኛ ሽንፈታቸው ሆኖ ተመዝግበዋል ማለት ነው። አርሰናል አሁንም ፕሪሚየር ሊጉን በ3 ነጥቦች ርቀት እንግዲህ ከቪላ ርቆ ማለት ነው እየመራ ይገኛል። የዘንድሮ ዋንጫ የማን ይመስላችኋል? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት የፕላስ ምልክቷ መጫና ፎሎ ማድረግ አትርሱ። ይመቻችሁ። አለቀሃለኝ እኮ ይሄ ገጣባ ቡድን አለቀሃለኝ። አረ በእናታችሁ ቋጠሯችሁን ፍቱልን። አረ ቋጠሯችሁን ፍቱልን። ምንም እኮ እኔ እንዴት እንደገባ ሁላ አላውቅም እኮ። ምንድነው ዝም ብለው የሆነ ማደንዘሻ ሰጥቷቸው ነው ሲሮጥ ዝም ብለው የሚያዩት? ካምባክ ማድረግ እንችላለን። ካምባክ የሚሰራ ቤንች ላይ የተቀመጠ ጸዴ ስኳድ አለን። ኦዴጋርድ መግባት አለበት። ገብቷል፣ ግን መግባት ወይም ደግሞ መንቃት አለበት። ኢዜ ደግሞ ቦታው አልተመቸውም። በቃ አርቴታ ወስን ትሮሳርድን ወይ ማርቲኔሊን በቃ በቦታቸው መጫወት አለባቸው። ሜሪኖም ዛሬ ቀዝቅዟል። ታካዬ በጣም አሪፍ ነች። ጋይስ ካምባክ ይኖራል። በጣም ተገቢ ውጤት 2-1 መሸነፋችን በቃ ተገቢ ውጤት ነው። የሚያስጠላው ግን አንድ የዋንጫ ቡድን ምንድነው ማድረግ ያለበት? በቃ ጥሩም ሳይሆን ነጥብ ይዞ ይወጣል። አቻም መጥፎ አልነበረም። ለኔ ግን ምንድነው አንድ አሰልጣኝ ማድረግ ያለበትን አድርጓል። በእውነት በቃ ከዚህ በላይ ምንም ሊያደርግ አይችልም። አርቴታ ወለ ጋርዲዮላ ወለ አንቸሎቲ ማንም ቤልሳ ማንም ቢመጡ ከዚህ ውጪ ምንም ሊያደርጉ አይችሉም። በቃ ቀይሮ አስገባቶ ሳድን ጎል አስቆጠረለት፣ ቀይሮ አስወጣው ድጋሚ። በቃ ምንም ማድረግ አይችልም። በቃ አዲስ ጉልበት ለመጠቀም ተወሳድ ጎሉን ካገቡ በኋላ ለምንድነው ሌላ ለመጨመር በዛኛው እንትናቸው ያልሄዱት? የገረመኝ እሱ ነው። በቃ ከዚህ በላይ ምንም ማድረግ አይችሉም። ቪላ ግን በቃ መጀመሪያ አካባቢ 4 ጨዋታዎችን ጥሎ ነበር ምናምን ልክ አልነበረም። ከዛ በኋላ መጣው ሁለተኛ ላይ ነው ሲቲ እስኪጫወት ጋይስ ከሻምፒዮኑ አርሰናል ጋር የ3 ነጥብ ልዩነት ነው ያለው። አርሰናል ግን የመጨረሻ ኤቨርተን ጨዋታ እስከ ኤቨርተን አዌ ኤቨርተንን እስኪገጥም ድረስ የመጨረሻ አዌ ትልቁ ጨዋታውን በዚህ ዓመት ጨርሷል ለኔ ማለት ነው። በቃ ይህ ተመሳሳይ ነው ከሴንደርላንድ ጨዋታ ጋር። በቃ የሴንደርላንዱ ድሮ ነበር፣ ይሄ ደግሞ ድሮአችንን ልናጣፍጣት በነበረበት ሳለ
በቃ ቡላ እኔ አርጀንቲና ኮድ አርጀንቲና የሚመጡ ሰዎች የሚያገቡት ጎል ያምራል፣ ሴሌብሬሽናቸው ያምራል። ብቻ በቃ እንዴት አይነት የሚያቃጥል እግዚአብሔርን ነው የምላችሁ። በቃ ውዝግብግብ ያለ ስሜት ማለት ነው። አቻ ታስፈልገን ነበር ግን አልሆነ። አሰልጣኙ ግን አርቴታ ትችላለህ፣ እግዚአብሔርን ትችላለህ። በቃ ናቴ ትሙት ጀግናት ያለው ቪላ ማለት ነው የአርሰናል ጌታ በቃ የምን ጊዜም የአርሰናል አለቃ ቪላ ነው። አባቴ ይለያል። አረላሽ አንተ እኮ እኛ ላይ አንድ ጎል ማግባት ራሱ በጣም ከባድ እኮ ነው። እንዴት ደፍራችሁ እኛ ላይ ጎል ታገባላችሁ? የዋንጫው ብቸኛው ተፎካካሪ አስቶን ቪላ ነው። አባቴ ስትት ነግሬ ነበር ቀን እስኪ ከጨዋታው በኋላ ና ብለኸኝ ነበራ ወያላው ማጥቻለሁ እለያለሁ። ኧረ ቢስሚላ ወላሂ አስቶን ቪላ ፕሪሚየር ሊግ ላይ በጣም ትልቅ ሀያል ቲም ማለት አስቶን ቪላ። ለምን የአውሮፓ ትልቁን ቲም አርሰናልን ነው ያሸነፈ። እናቴ ትሙት አስቶን ቪላ ይችላል። እስኪ ኮፕሊንግ ፎሎ እስኪ ለኔ አይገባኝ ለክለብ ይራሱ ማጀራት አይችላል ታይራል ግባለ ተበናት እግዚአብሔርን ግባ እናውጣው። እስኪ አሁን በቃ ወንድና ግባ እናውጣው። ይቻላል እግዚአብሔርን አስቶን ቪላ በቃ ትችላለህ። እናቴ ትሙት አስቶን ቪላ ይችላል እኮ ስለ በምክንያት እኮ ነው። በቃ አስቶን ቪላ ሁለተኛ ክለብ ትችላለህ። ይቻላል እናቴ ትሙት ይቻላል ጋይስ ይቻላል። በቃ እግዚአብሔርን ትችላላችሁ። እናቴ ትሙት ይቻላል ማን